ልትጠብሺ ነው ወይስ ጠብሰሻል? አሁን ጠብሺ ነው። እሺ በቃ እሺ። መቼ ነው የምትነግሪኝ? ዛሬ ስራ አለብሽ? ዛሬ ንገሪኝ። አሁን ደስ ብለሻል አቡዬ? ተወቶ ነው የማወራው። አንቺ እኮ ደስ ብለሽ የሚያወራ ሰዓቶችን ብዬ እኮ ነው። አዎ በጣም ወድሻለሁ። ብትወጪ አልፈልግም። ዛሬ ንገሪኝ። እሺ አቡዬ፣ ከየትኛው ልጀምርልሽ? ስንት ናቸው እስከ ዛሬ የፈቀሻቸው? 3 ናቸው አቡዬ። ከመጀመሪያው ጀምሪ። ከመጀመሪያው ፌስቡክ ነው። በፌስቡክ ነው የተዋወቅነው። ከተዋወቅን በኋላ የቱኝ ነው ያወቅኩት? እዚሁ ጆርዳን ላይ ነው ያወቅኩት አቡዬ። እዚሁ ጆርዳን በፊት ስመጣ አሁን ሳይሆን በመጀመሪያው ጊዜ። እሺ ማን ቀድሞ ፍሬንድ ሪኩዌስት ላከ? እራሱ እሱ ዘማሪ ነው። እሳይ እሺ ጀምሪ በቃ ላከ አቡዬ። እስከዛ ድረስ ፎሎ ማስደርጊ። እሺ ፎሎ እያረጋችኋት ጋይስ። እና ከዛ ራሱ እንትን ላከልኝ ማለት ነው። እሱን ነገር ላከልኝና ከዛ መለስኩለት። ከዛ እንዴት ነህ ምናምን አልኩት። እኔ ደህና ነኝ አለ። ደህና ነኝ አልኩት። እዛ እንዴ አታዋሪም እንዴ ሲለኝ ኧረ አወራለሁ ችግር የለውም ብዬ መለስኩለት በቴክስት ማለት ነው። ከዛ በኋላ እያወራን እያለ በቴክስት በቮይስ ጀመረ። በቮይስ ሲጀምር እኔ በቮይስ ጀመርኩለት። ከዛ ስንጀምር ከዛ ቴሌ ቁጥሩን ላከልኝ። በዚህ አውሪን በኢሞ ብሎ ላከልኝ። ከዛ ላኩለት። መደዋወል ጀመርን። እየተደዋወልን እያለ አመት ሆነ እዚሁ ሀገር ማለት ነው። እዚሁ እያለ አመት ሞድ ላይ ከዛ በኋላ እያወራን እያለ እኔም ኮንትራቴን ጨርሼ ወደ ኢትዮጵያ ገባሁልሽ። ወደ ኢትዮጵያ ገባሁኝና ቶሎ ብዬ ነው የማወራሽ። እሺ ስራ ስላለብኝ ማለት ነው። ቶሎ አውርቼሽ እወጣለሁ። ከዛ ወደ ኢትዮጵያ ገባሁኝ። ኢትዮጵያ ገብተን የሚኖረው ባህር ዳር ነው። ከባህር ዳር መጣ። ከባህር ዳር ደግሞ አዲስ አበባ ይሄዳል። ከዛ በኋላ ተገናኘን። የካሴት ስራ ይሰራ ነበረ። ካሴት ሊያስመርቅ ብሎ ብር ጎደለው። ብር ሲጎለው አቡዬ እባክሽ እቺ ነገር ጎለኛለች ምናምን አለ። ብር ጎለኛለች እባክሽ ምናምን አገኝ ሲል ችግር የለውም ብዬ 25,000 ብር ብድግ አድርጌ ስጥት። የተገናኘ ነው ግን አቡዬ ከዚህ መጀመሪያ ማለት ነው የተገናኘ ነው። የት መሰለሽ? የእሱ ጓደኞቹ ካፌ ጋር የእሱ የሚያውቃቸው ካፌ ጓደኞቹን ሁሉ አስተዋውቆኛል። እና የሚከደኝም አልመሰለኝም ነበረ። ከዛ 25,000 ብሩን ሰጣሁት። 25,000 ብሩን ሰጣሁትና ከዛ በኋላ የኔና የሱ ማውራቱ እየቀነሰ መምጣት ጀመረ። ላገኝህ እዚሁ ነው ያለው። እኔም ሌላ ቦታ ፕሮሰስ ሊጀምር ስለነበረ ከመሄድ በፊት እንገናኝ፣ ምን ችግር አለ፣ ቤተሰብ ላስተዋውቅ ምናምን ስለው መደወሉ መቀነስ ጀመረ። መደወሉ ቴክስት ማድረጉ እየቀነሰ መምጣት ጀመረ። ነው እንዴ እኔ እውነት ግን ይሄን ነገር የእግዚአብሔርን እንትን ቃል እንትን እያደረገ ይሄ ነው ስራው ብዬ ውስጤ በጣም ተጎዳ። በጣም ማለት ነው። ከዛ ቤተክርስቲያን ሄጄ ስቅስቅ ብዬ አልቅሼ ትውት አድርጌው ከስልኬ ላይ ብሎክ አድርጌው ወደ ኳተር ሄድኩኝ። ወደ ኳተር ሄድኩኝ እና እዚህ አሁን 2 ዓመት ሰርቼ የገባሁበት ቤት ጓደኛዬ ያለች ኢትዮጵያ ነው ያለችው። ጓደኛዬ ኢትዮጵያ ነው ያለችው። የአብሯት የሚሰራ ነበር። ፎቶን ይልክላታለሁ እና ፎቶን ስልክላት ፎቶሽ በጣም የሚያምረው እና ጓደኛዬ ወዶሻን፣ ወንድ ነው እንግዲህ መስተንግዶ ነው የሚሰራው እና ወዶታን እና እናትሽ ካላስተዋወቀሽኝ እያለ ነው ላክልሽ ቁጥርሽን ሲለኝ ስትለው አይቻልም አልኳት። መጀመሪያ አይቻልም ብዬ አይቻልም አልኳት። ከዛ ሁሌም በማወራ ሳል ትጠይቀኛለች። ከዛ ስጪው አልኳት። ስጪው ስላት ሰጠችው። ከሰጠችው በኋላ ሰጠችው። ስሰጠው 20 ላይ ቴሌግራም ዝም አልኩት። 20 ላይ አሁን ዝም። አንቺ ምንድነው ኩራት ነው እንደ ቴክስት አትመልሽም ሲለኝ አሳ ይቅርታ ማን ልበል ብዬ ቴክስት አደረኩለት። ይቅርታ ማን ልበል ብዬ ስመልስለት ከዛ በኋላ አይ ቁጥርሽን እንኳን የሰጠሽኝ ሰው ማስተዋወቅ አልፈልግም፣ መናገር ምናምን አልፈልግም ማለት ነው እንዴ? ኦኬ ነው እንዴ ብዬ ዝም ጸጥ። 2 ቀን 3 ቀን አለፍኩና በ4ኛው ቀን አወራሁት ማለት ነው። ከዛ በኋላ በ4ኛው ቀን አወራን። ከዛ ማውራት ጀመርን። እያወራን እየሄድን እያወራን ከዛ መሀል ላይ የኔም ያው ፕሮሰስን ጨርሼ ወደ ቤሩት ወደ ኢትዮጵያ ገብቼ ኢትዮጵያ ላይ ተገናኝተን ጓደኞቹን በሞላ አስተዋወቀኝ። ከዛ ቤተሰብን እንዲተዋወቅ ብዬ ለቤተሰብ ነገርኩት። ከዛ ከቤተሰብ ጋር መተዋወቅ አይፈልግም
አይፈልግም ከቤተሰብ ጋር መታወቅ። በጣም በጣም ብዙ ነገር አድርጌለታለሁ እኔ ለሰው ማለት ነው። አደረኩ ብዬ አላወራም፣ ግን አድርጌያለሁ። እኔ ችግር የለብኝ። ዋናው ጤና ይስጠኝ፣ ችግር የለብኝ። ብርም ቢጠፋ ነገ ይመጣ፣ ችግር የለው። ብዙ ነገር አድርጌያለሁ። እዛ ምን መሰለሽ፣ ምን ተፈጠረ መስልሽ አቡዬ? በመሀል እኔ እዚህ ሀገር መጣሁልሽ፣ ጉዱ ይኸውልሽ። እዚሁ ሀገር መጥቼ እዚህ ሀገር ከመጣሁ በኋላ እዛ ኢትዮጵያ ስንት ወር ነው የተቀመጥኩት? 2 ወር ነው። 2 ወር በላይ ነው ያልቀመጥኩት። ማዘ እዚህ ሀገር መጥቼ እያወራን እያለ በመሀል ሁሉ ነገር እየቀነሰ መምጣት ጀመረ። እግዚአብሔር ደግሞ ምን ልታሳየኝ ነው አልኩኝና ዝም አልኩኝ። ከዛ በመሀል ሴትዬ በርዘ እየዘጋች ትቀጠቅጠኛለች። በዚህ ደግሞ ስልክ አትሰጠኝም። በ3 ቀን አንዴ፣ በሳምንት አንዴ ነው የምትሰጠኝ። እዚህ ጆርዳን ታውቂያለሽ ያለውን ነገር እና ከዛ በመሀል ይቅርታ፣ እኔ በጣም በድዬሻለሁ፣ በጣም ብዙ ነገር አድርጌሻለሁ፣ ግን ከአንቺ ጋር እኔ መቀጠል አልፈልግም ማለት ስለቤ ስብር አለ። በጣም ከፋይ ማለት በመሀል ያለሁበትን ችግር የማውቀው እኔ ነኝ። አንድና አንድ እሱ እግዚአብሔር ብቻ ነው የሚያውቀው። ከሁሉ ነገር ከበደኝ፣ አቃተኝ። ከዛ ይሁን ብዬ ከሱ ጋር የነገር አለ። ከሱም አሁን የራሱን ህይወት ጀምሯል። አቡዬ የራሱን ህይወት አሁን ጀምሮ ልጅ ወልዶ ምናምን እየኖረን የራሱን ህይወት ማለት ነው ጀመረ። የእሱ ነገር እዚህ ጋር በቃ ማለት ነው። ከዛ ደግሞ የሶስተኛውን ልንገርሽ። የሶስተኛውን መጀመሪያ ብዬ ኢትዮጵያ ክፍለ ሀገር እያለሁኝ ከቤተሰቦቼ ከቤሩት ስገባ ማለት ነው ብዬ ከቤተሰቦቼ ጋር ከፋሚሊ ጋር ፎቶ ልነሳ፣ ፎቶ ቤት ላይ የተነሳ ነው ከልጁ ጋር ፎቶ ልንነሳ ተነሳን ምናምን። ከዛ ደስ የምትይ ልጅ ነሽ፣ በእናትሽ ቁጥሬን ያዥና ደውይልኝ አለኝ። ፎቶውንም ከፈለሽ በቴሌግራም የፋሚሊውን እልክልሻለሁ ሲለኝ እሺ ብዬ ሰጠኝ። ከዛ ደወልኩለት በቴሌግራም ሁሉንም ፎቶ ላከልኝ ማለት ነው። ከዛ በኋላ እያወራን እያለ በመሀል እኔ የማዘር በጣም ታማ ወደ ኢትዮጵያ ገባሁኝ ማለት ነው። ከስራ አስፈቅጄ ወደ ኢትዮጵያ ገባሁኝ። ገብቼ ማዘርን ጠይቂያት እሱንም አግኝቸው ተገናኝተን ሰላም ተባብለን ምናምን ብዙም አልቆየውም። ለ15 ቀን ነበር የተፈቀደልኝ ማዘርን ብቻ ለማየት ማለት ነው የተፈቀደልኝ። እዛ ይቸው ገብቼ ሰላም ብዬ ምናምን ፎቶ ምናምን ተነስተን እኔ እነሱ ፎቶ ምናምን ተነሳን። ከዛ በኋላ በመሀል እኔ ስልክ የተበላሸው የእሱም ስልክ ጠፋብኝ ማለት ነው። መደዋወል አቆምን። እኔ እና እሱ መደዋወል ስናቆም እሱም የራሱን ህይወት ጀመረ። ልጅ ወለደ ማለት ነው። በመሀል የራሱን ልጅ ወለደ። አሁን ልጅ አለ፣ የልጅ አባት። በመሀል ደግሞ አሁን ደግሞ ችግሩን ያሁን ጭንቀት የሆነብኝ በዚሁ ላይ ምክር ትሰጭኛለሽ። መጣ ተመልሶ ልጅ ወልዷል። አሁን የልጅ አባት ነው፣ ግን መጣ ተመልሶ መጣ። አሁን ላይ ደግሞ እኔ እንደዚህ ነገር ውስጥ እኔ መግባትን በፍጹም አልፈልግም እና ከዛ ለምንድን ነው ሁሉ ነገር እየተደረገብኝ ያለው? ይሄ ነገር እየተደረገ አንደኛ በሰው ስለሆነ ነው። አንድ በሰው የመጀመሪያው፣ ሁለተኛው በሰው ስለሆነ ነው። የመጀመሪያው የፌስቡክ ስለሆነ ነው። የፌስቡክ ውሸት ነው። ኦኬ እሺ ይሁን ብዬ ተውኩት። እዛ ይሄ ደግሞ እኔ ስላልነበርኩ ማስተዋልም አልችልም ነበር። ዝም ብዬ ሆ ማውራት ዝም ብዬ ሰልያለሁ ብዙ ነገሮችን። ግን አሁን ግን የሆነ ነገር መጠየቅ ጀምሯል ምናምን። ብዙም ግን አላወራውም አሁን ላይ ግን ብዙም ስልክ ምናምን አላወራም። ብቻ ይሄንን ይመስላል። አቡዬ ወደድሽው? ቶሎ ብዬ ነው ያወራሁት። አቡዬ ጨርሻለሁ። ጥያቄ አለሽ? በ24 ዓመትሽ ስንት ሀገር ዞርሽ? ቤይሩት፣ ጆርዳን። ዝም በይ እኔ ልቁጠር። ቤይሩት፣ ጆርዳን፣ ካታር ነው ያለሁበት መጣሽ። ከዛ ዱባይ ሄድሽ። ከዛ ከዱባይ ደግሞ አሁን ለድጋሚ ጆርዳን ሄድሽ። 5 አረብ ሀገራት እና 4 ቦይፍሬንዶች ገና በ24 ዓመትሽ። እኔ 35 ዓመቴ ነው። በህይወቴ የማውቀው 2 ወንድ ነው። ተማሪ እያለሁ ቦይፍሬንድ ነበረኝ። አሁን ደግሞ ባለቤቴ። በቃ አንቺ በ24 ዓመት ውስጥ 4 ወንድ። እኔ እኮ ብዬ ዝም ብዬ እኮ ነው ነው ዝም ብዬ እኮ ነው የማወራው። በፊት ዝም ብዬ ነበር የማወራው። ዝም ብዬ 3 ናቸው እንጂ 4 አይደሉም። 3 ናቸው እንጂ 4 አይደሉም። 3
የከፈለኝ አይዞሽ የሚለኝ ሰው የለም። የሚታመን ሰው የለም። በፍጹም ማምነው ሰው የለም። ማመንም አልቻልኩም። አሁን ላይ ማምነው አሁን ራሴንና እግዚአብሔር ብቻ ከላይና በችግሬ ሰዓት አብሮሽ አለው ምናምን የሚለው እንኳን ማለት ነው አቡዬ እንኳን እሱ ማለት ነው እኔ በህይወቴ ማለት ነው የእናት የልጅ ራሱ ከድሎኛል። የእናት የልጅ አብሮኝ የእናት ጡት የከደው ማለት ነው ከድሎኛል። አሁን ላይ ማንንም አላምንም ያለ ራሴ መስተከረ ማን ነው? እንዴት ነው ከዳሽ? ንገሪኝ። ወንድሜ። በምን ከዳሽ? ክፍለ ሀገር ስትመጣ ማዘርን የሚያገናኝ ልጅ አለ። የ3 ልጆች አባት ነው እና እሱ እኔ ጋር እናወራለን በኢሞ። ስትመጣ ማዘርን ያገናኘኛል እነ ሲስተርንም ያገናኘኛል። ከዛ ከሱ ጋር እናወራለን። ኖርማሊ ነው የምናወራው። ምን ችግር ሲስተር ወንድሜ ነው የማወራው። ምንም ችግር የለውም። እና ለእህቴ ታማ እህቴ የልጅ እናት ናትና ቸግሯት ብር ጠይቀች። ስጠይቅ ለእናቴ ለወንድሜ ከላኩኝ ወንድሜም ይፈልጋል፣ ለእህቴ ከላኩኝ እህቴ ታላቋን ትፈልጋለች፣ ሁሉም ይፈልጋሉ። ስለዚህ እኔ በሚስጥር ላኩት፣ ብሩን በሚስጥር ላኩኝ። ምክንያቱም አሁን ላይ እኔ ብዙ አመት ሰርቻለሁ አረብ ሀገር ላይ ምንም የለኝም። ጤናና ለእናቴ ቤት ሰርቻለሁ፣ ላሞች አሉ፣ ሌላ እኔ ምንም የለኝም። እና እዛ ይህንን ነገር ስላለ ምናረኩኝ ለሱ አካውንቱ ላከልኝና እኔ ሞባይል ፓኪንግ እጠቀማለሁ። ስልኬ ሞባይል ፓኪንግ ይጠቀም ሞባይል ፓኪንግ ወደ እሱ ሸራረ። ከዛ የኢሞ ስልክ ቁጥር ሰጠኝ ወንድሜ ማለት የኔ ወንድም። በሱ ነው ልጁን ማወራ። ታወሪዋለሽ ወይ ብሎ ስጠይቅ አይ አላወራውም አልኩት። የኔ ኢሞ ዘጋና ራሱ ከፈተው። ወንድሜ ማለት ነው። እኔ ከማን ጋር እንደማወራ ከማን ጋር እንደምል ከዛ የኔ ታናሽ እኮ ነው ግን የልጅ አባት ነው። ከዛ ለምንድን ነው ይሄን ነገር ያደረገው ብዬ ስነግረው መብቴ ነው ምን ችግር አለው ነበር ያለው። እና ከመሸጥ ታዲያ ይተናነሳ? እንዴት አዳ አይተናነስም። እኔ ብዙ ነገር አድርጌላቸው አሁን ላይ ማንም የሚረዳኝ የለም። ማንም አስታውሰው እንኳን የሚደውልልኝ ሰው የለም። ማንም አሁን ላይ ግን ማንም ደወለ፣ ማንም መጣ፣ ማንም ሄደ። ካሁን በኋላ አይመለከተኝም እና ማንንም አላምንም። አሁን ላይ አቡዬ ማንንም አላምንም። ሰውን እንዳላምንም ተደርጊያለሁ እና ለዛ ነው የማልይዘው ፍቅረኛ። ገባሽ? እኔ የምልሽ ሄዳና አቤት አወራሪ ያው የተፈጥሮ ነው ብለሽ አምኜሻለሁ። እድሜም 24 ነው ብለሽ አምኜሻለሁ። ግን መቼ የምትረጋጊው? እሺ 24 ዓመት መረጋጋት ነበርብሽ። በቃ ረጋ ሰከን ማለት ነበር አለብሽ። በቃ አሁን የምትረጋጊበት ሰዓት፣ ተረጋግተሽ ህይወትን የምታስቢበት ሰዓት። የምን ህይወት ምን አለ? ህይወት እኮ አሁን ላይ እኮ ምን መሰለሽ? አሁን ላይ እኔ አላማዬ ምን መሰለሽ? ያዝ አንድ አመት ከምናምን ሰርቼ ወደ ሀገሬ ገብቼ የራሴን የሆነች ነገር መክፈት ነው የምፈልገው። ሌላ ነገር እኔ ምንም አያሰኘኝም። አሁን ላይ ምንንም እንትን አልልም ማለት ነው። ምንም አላስብም። ምንም ነገር እኔ ገንዘብ ችግር የለብኝም፣ ለማንም እሰጣለሁ። ገንዘብ ተሰርቶ የሚመጣ ነገር ነው ምናምን አልሽም። ከገንዘብ የሚበልጥ ነገር ግን የለም። ፈጣሪ ብቻ ነው ከገንዘብ የሚበልጠው። በአሁኑ ሰዓት ሰው ቤተሰቡ ጎዳ ነው ለገንዘብ ብሎ። ልጅ እናቱን አባቱን ፍርድ ቤት እየገተረ ነው ለገንዘብ ብሎ። ባል ሚስቱን እየከዳ ነው ለገንዘብ ብሎ። እናት ልጇን እየከዳች ነው ለገንዘብ ብላ። እና ገንዘብን ከፈጣሪያቸው ራሱ የሚያስበልጡ ሰዎች አሉ። ገንዘብ ከምንም በላይ ነው። ገባሽ? አንደኛ ፈጣሪሽ፣ ቀጥሎ ቤተሰብሽ፣ ቀጥሎ ገንዘብሽ ነው ሊሆን የሚገባው። እኔ በገንዘብ አልደራደርም። ገንዘብ ለቲንግ ነው ምናምን አልልም። ገንዘብ ያለ አግባብ ማውጣትም አልወድም። የሰውን ነገርም አልፈልግም። የራሴን መስጠት አልፈልግም። እሱ ምንድነው አንቺ ለገንዘብ ቦታ ከሌለሽ ህይወትሽ መቼም አይቀየርም። እድሜ ልክሽን አረብ ሀገር ለአረብ ሀገር እየቀያየርሽ ትኖሪያለሽ። 5 አረብ ሀገር ቀይረሻል። አሁን የቀረሽ እንትን ነው ሳውዲ ናት የቀረችሽ። ሳውዲ እና ኩዌት፣ ባህሬን ነው የቀሩሽ። እነዚህ 3 ሀገራት ነው የቀሩሽ። አሁን በሚቀጥለው ሳውዲ፣ ከዛ ባህሬን፣ ከዛ ኩዌት እያልሽ ሙሉ ገልፍ ካንትሪ ሙሉ አረብ ሀገርን ታሳድጃለሽ። ለምን? ለገንዘብ ቦታ ስለሌለ ዝም ብለሽ ገንዘብሽን እያነሳሽ ስለምትሰጭ። ገንዘብን አክብሪው እንዲያከብርሽ። እሺ ገባሽ?
ገንዘብ ነው ህይወትን የሚቀይረው። የሰው ልጅ ህይወት የሚቀይረው ገንዘብ ነው። የሰው ልጅ ታሞ ታክሞ የሚድነው በገንዘብ ነው።